በአውሮፕላን ውስጥ ለሰዓታት ከተጓዛችሁ በኋላ በድንገት ሌላ ፕላኔት ወደሚመስል ምድር ትወርዳላችሁ። በዙሪያችሁ ያለው ነገር ሁሉ ግራ የሚያጋባ ነው። እሳተ ገሞራዎች በበረዶ መሃል ይፈነዳሉ። ቀን ስራችሁን ስትሰሩ ብትውሉም 24 ሰዓት ሙሉ ፈጽሞ ፀሐይ አትጠልቅም። ሀገሪቱ ሌባ የለባቸውም ከሚባሉ ሀገሮች ውስጥ አንዷ ናት። እንዲሁም ሀገሪቱ ጉድ የሚያሰኝ ተፈጥሮን የታደለችም ጭምር ናት። አይስላንድ ገብተናል። በዛሬው ቆይታችን ስለዚህች ትንሽ ሀገር ለማመን የሚከብዱ እውነታዎችን የምናጫውታችሁ ይሆናል። እንዲሁም ኑሮ በአይስላንድ ምን ይመስላል የሚለውን የምናወጋችሁም ይሆናል። አይስላንድ ስትባል ብዙ ሰው ወደ አእምሮ የሚመጣው በበረዶ የተሸፈነች ሀገር ብቻ ነው። እውነታው ግን ከዚህ ፈጽሞ የራቀ ነው። ይህች ደሴት በእሳትና በበረዶ መካከል የምትኖርና የተፈጥሮ ድንቅ ተአምር የሚታይባት ሀገር ናት። በምድር ላይ ከሌሎች ሀገራት በተለየ መልኩ እሳተ ገሞራዎችና ግዙፍ የበረዶ ግግሮች እጅ ለእጅ ተያይዘው የሚኖሩባት ብቸኛዋ ቦታም ጭምር ናት። ከተፈጥሮ በዘለለ የአይስላንድ ህዝቦች ወይም አይስላንደሮች የሚባሉት እነማን ናቸው የሚለውን ስናይ ደግሞ አንድ ሰው ከኢትዮጵያ ወጥቶ አይስላንድ ቢሄድ የሚገረምበት ዋነኛው ነገር ማህበረሰባቸው ነው። እዚህ ጋር አንድ እንግዳ ነገር አለ። እነዚህ ሰዎች በዓለም ላይ ካሉ በጣም ደስተኛ ህዝቦች አንዱ ተብለው በተደጋጋሚ ይመረጣሉ። ምክንያት ገንዘብ ስላላቸው ብቻ አይደለም። ሚስጥሩ ያለው ብራጋ በሚሉትና በሌሎችም ባህላዊ እሴቶቻቸው ውስጥ ነው። ለአይስላንደሮች ቤተሰብና ማህበረሰብ ማለት ከምንም በላይ ነው። የሆነ ቀን መንገድ ላይ ቢቸግሩት እንኳን የሚረዳውት ሰው ስልክ ቁጥርን መፈለግ እንኳን አያስፈልጉትም። በራሳቸው ተነሳሽነት መጥተው የሚያግዙት ሰዎችን ያገኛሉ። ይህ አይስላንደሮች አንድ ላይ በሚለው መርህ ላይ ያላቸው ጥብቅ እምነት ውጤት ጭምር ነው። እንዲሁም በአይስላንድ ውስጥ ወንጀል የሚባል ነገር እምብዛም የለም። በፖሊስ ጣቢያዎች ውስጥ ስትመለከቱም ብዙዎቹ ፖሊሶች መኮንኖች ሳይሆኑ የህብረተሰብ አገልጋዮች ናቸው። አንዳንዴ ወንጀል ስለሌለ የፖሊሶች ዋና ስራቸው የጠፉ ውሾችን መፈለግ ነው። ይህ የሚያሳየው ህዝቡ ያለውን የመተማመንና የመከባበር ደረጃም ጭምር ነው። አሁን ደግሞ ስለ ተፈጥሮ እንነጋገር። የአይስላንድ መልክዓ ምድር በዓለም ላይ ካሉ በጣም አስገራሚ ነገሮች አንዱ ነው። እዚያ ስትሄዱ ፀሐይ በሰኔ ወር አትጠልቅም። ይህ የመካከለኛው ሌሊት ፀሐይ ወይም ሚድናይት ሰን ይባላል። ሌሊት 2 ሰዓት ላይ ስትነሱ ፀሐይዋ ልክ እንደ ቀን እያበራሽ ታዩታላችሁ። ይህ ስሜት አእምሮን ግራ ያጋባል። ነገር ግን በክረምት ወራት ደግሞ ታሪኩ ሌላ ነው። ሰማዩ ሲጨልም በዚያ ጨለማ ውስጥ ሰሜናዊ መብራት ወይም አውሮራ ሲፈነጥቅ ታያላችሁ። አረንጓዴ፣ ወይን ጠጅና ሰማያዊ ቀለማት በሰማይ ላይ ሲያበሩ ማየት ፈጣሪ ለሰው ልጅ የሰጠው ትልቁ ስጦታም ጭምር ነው። ብዙ ሰዎች ይህን ለማየት በሺዎች የሚቆጠሩ ዶላሮችን አውጥተው ወደዚያ ይሄዳሉ። ነገር ግን በዚች ምድር ላይ የሚኖር አንድ በጣም ወሳኝ ሚስጥር አለ። አይስላንደሮች ለተፈጥሮ ያላቸው ፍቅር ቀላል የሚባል አይደለም። በአይስላንድ ውስጥ እያንዳንዱ ድንጋይ፣ እያንዳንዱ የሳር ክምር ሁሉ በሕግ ይጠበቃሉ። ለቱሪስቶች ከሚሰጡት ጥብቅ ማስጠንቀቂያዎች ውስጥ አንዱ ተፈጥሮን አትንኩ የሚለውም ጭምር አንዱ ነው። አሁን ደግሞ ወደ ማህበረሰባቸው ሌላ ጥግ እንሂድ። ስራና ህይወት። አይስላንድ ውስጥ ሰራተኛን መበዝበዝ ወይም ያለ አግባብ ማሰራት የሚባል ነገር የለም። ለሰዎች ስራው ህይወት አይደለም፣ ነገር ግን ህይወት ስራ ነው። ስራቸውን ይወዳሉ። ነገር ግን ደግሞ ቅዳሜና እሁድ ከሆነ ከቤተሰቦቻቸው ጋር በመሆን ከቤት ውጭ በመውጣት በተፈጥሮ በመደሰት ያሳልፋሉ። እንደኛ ባህል አይስላንደሮችም የሙዚቃና የኪነ ጥበብ ፍቅር አላቸው። በየከተማ ውስጥ ትናንሽ የሙዚቃ ቤቶችም አሉ። ሰዎች በየቀኑ በሙዚቃ ይዝናናሉ። ነገር ግን አንድ እውነት ላካፍላችሁ፣ አይስላንድ ውስጥ መኖር ማለት ቀላል የሚባል ነገር አይደለም። ምክንያቱም የአየር ሁኔታዋ በጣም ከባድና አዳጋች ነው። እዛ ከሄዱ በኋላ በአንድ ቀን ውስጥ 4 አይነት የአየር ሁኔታ ሊያጋጥሞትም ይችላል።
ጠዋት ላይ ፀሐይ ትወጣለች፣ ቀትር ላይ በረዶ ይጥላል፣ ከሰዓት በኋላ ደግሞ ዝናብ ይዘንባል፣ ማታ ደግሞ ማዕበል ይነሳል። ይህ የአየር ሁኔታ ለእነርሱ አንዳንዴ የረጅም ጊዜ ቆይታ ሊኖረውም ይችላል። ታዲያ አይስላንደሮች ለሌሎች የሚያስተምሩት በተፈጥሮ ውስጥ መኖር፣ እርስ በእርስ መተማመንና በትንሽ ነገር መደሰት ነው። ዛሬ የምንኖርበት ዓለም በጫጫታ የተሞላ ነው። ስልካችን፣ ስራችን፣ የዕለት ተዕለት ውጣ ውረዶቻችን ይጫኑናል። በአይስላንድ ግን ለጥቂት ደቂቃዎች እንኳ ብትቆዩም ያ ሁሉ የዚህ ዓለም ጭንቀት ይረሳል። ምናልባት እዛ የምንሄደው ሀገር ለመጎብኘት ብቻ ሳይሆን የራሳችንን ሰላምና እረፍት ለማግኘት ጭምርም ይሆናል። እንዲሁም አይስላንድ ውስጥ ስንኖር የምናየው ሌላው አስገራሚ ነገር ደግሞ የቋንቋቸው ጥንካሬ ነው። አይስላንደሮች ቋንቋቸው ጠንከር ያለ ሲሆን ለዘመናዊው ቴክኖሎጂ እንኳ አዲስ የእንግሊዘኛ ስም ከመስጠት ይልቅ የራሳቸውን የድሮ የኖርዲክ ቃላት በመጠቀም የፈጠራ ስም ያወጡለታል። ይህ የሚያሳየው ስርዓቶቻቸውንና ቋንቋቸውን ምን ያህል እንደሚወዱ ጭምር ነው። አሁን ግን ወደ አንድ ወሳኝ ጥያቄ ልውሰዳችሁ። ይህች ሀገር ከሞላ ጎደልም ቢሆን ለኑሮ የተሻሉ ነገሮች እንዳሏት አውግቻችኋለሁ። ነገር ግን እዚያ የሚኖሩ ሰዎች በሙሉ በምቾት ይኖራሉ ወደሚለው ጥያቄ እንምጣ። በአይስላንድ ውስጥ ደስ የሚል የ24 ሰዓት ፀሐይ ብቻ ሳይሆን የጨለማ ወቅቶችም አሉ። ክረምቱ ረጅም ሲሆን የሰዎችን የስነ ልቦና ሁኔታ በእጅጉ ይፈታተናል። ነገር ግን እዚህ ጋር ነው የአይስላንደሮች ብልሃትና ዘዴ የሚታየው። አይስላንደሮች ውጪ አውሎ ነፋስ ሲኖርና አካባቢው በበረዶ ክምር ሲሞላም እነሱ በቤታቸው ውስጥ ሞቅ ባለ ስሜት መጽሐፍ እያነበቡ ቡና እየጠጡና ከቤተሰቦቻቸው ጋር እየተጫወቱ ያንን ጨለማና የክረምት ጊዜ ወደ ድንቅ የቤተሰብና የመረጋጋት ጊዜ ይለውጡታል። ይህ ችግርን ወደ ተሻለ ነገር የመቀየር ክህሎት ነው የአይስላንድን ማህበረሰብ በዓለም ላይ ካሉ ጠንካራ ህዝቦች ጋር አንዱ ያደረጋቸው። እንዲሁም በአይስላንድ ውስጥ የምትጓዙ ከሆነ ፈጽሞ መዘንጋት የሌለባችሁን አንድ ነገር ልንገራችሁ። እዚያ የውሃ ጉድጓዶች የሉም። በምትኩ ከምድር ውስጥ በራሱ የሚፈልቅ ትኩስ ውሃ አለ። እነዚህን የሙቅ ውሃ ምንጮች ወይም ሆት ስፕሪንግ በመጠቀም ነው መላ ሀገሪቱ በሙሉ ንጹህ የሆነ የውሃ ኃይል አቅርቦት የሚያገኘው። አይስላንድ በዓለም ላይ ካሉ በጣም አረንጓዴና ንጹህ ሀገራት አንዷ ናት። እንዲሁም በአይስላንድ ውስጥ አንድ ሰው ሌላውን ሲያይ የራሱ ነጸብራቅ አድርጎ ነው የሚመለከተው። እዚያም እምብዛም የደረጃ ልዩነት አይታይም። ሚኒስተሩም የፋብሪካ ሰራተኛውም አንድ አይነት ልብስ ይለብሳሉ፣ አንድ አይነት ቦታ ይመገባሉ፣ ተመሳሳይ ነገሮችም ሲያደርጉ ልታገኟቸው ትችላላችሁ። ይህንን ስትመለከቱ እውነተኛ የዴሞክራሲና የእኩልነት ምድር ሊያስብላቸውም ይችላል። ነገር ግን አንድ ነገር በአጽንኦት ላስታውሳችሁ፣ በአይስላንድ ውስጥ የሚደረግ ጉዞ የኪስ ሙላትን ብቻ ሳይሆን የአእምሮ ዝግጅትንም ጭምር የሚጠይቅ ነው። ምክንያቱም እዚያ ስትሄዱ ራሳችሁን ከከተማው ጫጫታ ነጥላችሁ ከራሳችሁ ጋር ብቻ የምትገናኙበት ብቸኛው ጊዜ ሊሆን ይችላል። ብዙዎች እዚያ ሲሄዱ የመታደስ ስሜት እንደሚሰማቸውም ይናገራሉ። የሰው ልጅ የራሱን ድምፅ መስማት የሚችለው በዙሪያው ያለው ተፈጥሮ ትልቁን ድምፅ ሲያሰማ ነው። አይስላንድ ይህንን እድል ትሰጣለች። ነገር ግን ስለ አይስላንድ ስናወራ ፈጽሞ ልንዘለው የማንችለው ምናልባትም እስከዛሬ ከሰማችሁት ሁሉ ይበልጥ የሚያስገርም አንድ ሚስጥር አለ። ቅድም ስለ አይስላንድ ሰዎች ደግነት፣ ሰላማዊነትና ጸጥታ አውርተናል። ይህንን ስትሰሙ እንዳይገርማችሁ፣ አይስላንድ ወታደር፣ የጦር ሰራዊት፣ የጦር መርከብም ሆነ የጦር አውሮፕላን በጭራሽ የላትም። ይህ ታሪክ የሚያሳየው የአይስላንድ ነዋሪዎች ዝምተኛና ሰላማዊ ቢሆኑም ህልውናቸውና ተፈጥሯቸው ላይ አደጋ ከመጣ ግን ወደኋላ እንደማይሉና እጅግ በጣም አደገኛ ሊሆኑ እንደሚችሉ ነው። ከዚህ የጀግንነት ታሪካቸው ጀርባ ደግሞ ሌላ ማንም ሀገር የሌለው አእምሮን የሚያምታታ ባህልም አላቸው። በአይስላንድ ውስጥ የወላጅ ቤተሰብ ስም ወይም በእንግሊዘኛው ላስት ኔም የሚባል ነገር የለም። አንድ ልጅ ሲወለድ የአባቱን ወይም የእናቱን የመጀመሪያ ስም ይወስድና ወንድ ከሆነ ሰን፣ ሴት ከሆነች ደግሞ ዶቲር የሚባል ቅጥያ ስም ይጨመርላታል። ለምሳሌ አባቱ ጆን ከተባለ ልጁ ጆንሰን ማለትም የጆን ልጅ ይባላል። ሴት ልጅ ከሆነች ደግሞ ጆንቲር ትባላለች። በዚህ ምክንያት
የሀገሪቱ ፕሬዝዳንት ሳይቀሩ በስልክ ማውጫ ላይ የሚመዘገቡት በመጀመሪያ ስማቸው ነው። ይህ ብቻ ሳይሆን የሀገሪቱ የህዝብ ቁጥር እጅግ በጣም አናሳ ከመሆኑ የተነሳ አጠቃላይ የህዝብ ቁጥራቸው ከ400 ሺህ እንደማይበልጥ ነው የሚነገረው። በዚህ የተነሳ አብዛኛው ሰው ከሌላው ሰው ጋር በሆነ መንገድ የተዛመደ ነው። እናም አንድ ወንድና ሴት ተገናኝተው ፍቅር ከመጀመራቸው በፊት ሳያውቁት የቅርብ ዘመዳማቾች እንዳይሆኑ የሚፈትሹበት ልዩ የሞባይል አፕሊኬሽን ጭምር አላቸው። አስቡት፣ እዚህ የፍቅር ጓደኛ ከመያዙ በፊት አፕሊኬሽን ማማከር ግድ ይላል። ሞባይሎቻቸውን አጋጅተው አፕሊኬሽኑ አረንጓዴ ካበራ አንዛመድም፣ ፍቅራችንን መቀጠል እንችላለን ይላሉ። ቀይ ካበራ ግን ዘመዴ ነህ ወይም ዘመዴ ነሽ ተባብለው ይለያያሉ። ይህ በእውነት አእምሮን የሚያስገርም የዘመናዊነትና የጥንታዊነት አስገራሚ ውህደት ጭምር ነው። ነገር ግን ይሄ ሁሉ ገርሟችሁ ከሆነ ገና ምግባቸውን አልቀመሳችሁትም። አይስላንድ ስትሄዱ ከሚጠብቋችሁ ትልልቅ ፈተናዎች ውስጥ አንዱ የባህላዊ ምግባቸው ጉዳይ ነው። እኛ ኢትዮጵያውያን ጥሬ ስጋ ስንበላ የውጭ ሀገር ሰዎች እንደሚገረሙት ሁሉ የአይስላንደሮችን ብትሰሙ ነገርየው ጉድ ያሰኛል። ሃርካል የሚባል ብሔራዊ ምግብ አላቸው። ይህ ምግብ ምንድነው ካላችሁ የሻርክ አሳ ስጋ ነው። ነገር ግን ዝም ብሎ የተጠበሰ ወይም የተቀቀለ አይደለም። ሻርኩን ከያዙት በኋላ መሬት ውስጥ በድንጋይ ቀብረውት ለወራት እንዲበሰብስና መርዙ እንዲወጣ ያደርጉታል። ከዚያም አውጥተው አየር ላይ ሰቅለው ያደርቁትና ይመገቡታል። ነገር ግን ሽታው ብቻውን አፍንጫን ይሰነጥቃል። ታዋቂው አሜሪካዊው ሼፍ አንቶኒ ቦርዴን እንኳ ይህንን ምግብ ከተመገበ በኋላ በህይወቴ ከበላኋቸው ምግቦች ሁሉ እጅግ በጣም አስከፊው ነው ብሎት ነበር። እንዲሁም አንድ ነገር ላጫውታችሁ። ከጥቂት ዓመታት በፊት እንደ አውሮፓውያኑ የዘመን ቀመር በ2008 ዓለም አቀፍ የኢኮኖሚ ቀውስ ሲከሰት የአይስላንድ ኢኮኖሚ ሙሉ በሙሉ ፈራረሰ። ባንኮቻቸው ከሰሩ፣ የህዝብ ገንዘብም ተነነ። በሌሎች ሀገራት እንደዚህ አይነት ነገር ሲፈጠር መንግስት የባንክ ባለቤቶችን በህዝብ ገንዘብ ይደግፋሉ። አይስላንድ ግን የተለየች ሀገር ናት ሲባል በምክንያት ነው። ህዝቡ በአንድነት ወደ አደባባይ ወጥቶም በሰላማዊ መንገድ መንግስትን ቀየረ። እንዲሁም ኢኮኖሚውን ላወደሙት የባንክ ኃላፊዎች እስር ቤት ነው ያዘጋጀላቸው። አይስላንድ ሙሰኛ የባንክ ባለቤቶችንና ፖለቲከኞችን ለፍርድ በማቅረብና በማሰር በዓለም ላይ ታዋቂ ሀገር ሆነች። ከዚያም በአጭር ጊዜ ውስጥ ኢኮኖሚዋን አንሰራርታ ዛሬ ላይ በዓለማችን ምርጥ ከሚባሉ ሀገራት ተርታ በድጋሚ ተሰለፈች። ይህች ሀገር የተሰራችውም ከበረዶ፣ ከእሳተ ገሞራና ከውብ ተፈጥሮ ብቻ ሳይሆን ከጽናት፣ ከእውነትና ከታማኝነት ጭምር ነው። አብራችሁን ስለዘለቃችሁ እናመሰግናለን። መልካም ጊዜ ሆነላችሁ።